በመንፈሳዊ አገልግሎቶቹ በወንጌል አማኞች ዘንድ እውቅና ያተረፈው ሐዋርያው ታምራት ታረቀኝ ስለ ነብይ እዩ ጩፋ የተናገረው ምንድነው? በዝርዝር ይዘነዋል። ኢየሱስ በመስቀል ላይ የከፈለውን ዋጋ ድሆችን ብር ያስከፈሉ በገጽታው ስም ይጸልዩ ሰዎች አሉ። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሰጠው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ምልክት አያስፈልግም የሚል ሰው በጣም እጅግ በጣም የሳተ ሰው ነው። ምልክቶች በጣም ወሳኝ ናቸው። ምልክቶቹን ማድረግ የሰዎችን ፎከስ ስለሚስብ መጀመር ብድግ የሚያደርጉ ወዲና ወዲያ እንድትሮጥ የሚያደርጉ ነገሮች ይከሰታሉ። እኔም ምለው በስሜ መሸቀል ጀመራችሁ አይደል? በስሜ መጣሉ ይላል። ይሄ ነገር ለዮኒ ማኛ ነው እንዴ? እኔ ግራ እየገባኝ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ፣ ሰይጣን ይደፋ። እኔም ምለው በስሜ መሸቀል ጀመራችሁ አይደል? በስሜ መጣሉ ይላል። ይሄ ነገር ለዮኒ ማኛ ነው እንዴ? እኔ ግራ እየገባኝ። ለዮኒ ማኛ ሳይሆን አይቀርም። እና አሁን ደግሞ እኔ ላይቭ መለቃቸውን እኔ እንደለቀቅኩ አድርጎ ገብቶ አዲስ አካውንት ተከፍቶ በስሜ እየተነገደ አለ፣ በጊፍት ባርኩኝ እየተባለ። ኧረ ይደብራል። እንደው ላስላሱስ ይመቸኛል፣ ላሱብኝ ምናምን። ኦርቶዶክስ ናችሁ እንደገና በእኔ ገንዘብ መስራት ትፈልጋላችሁ እንዴ? ይደብራል እኮ ይደብራል እኮ። በእኔ አድርጋችሁ ሰዎች አስገብታችሁ ገንዘብ እየሸቀላችሁ ነው በእኔ። እኔ ፎሎ እንኳን ጠይቄ አላውቅም። ፎሎ እንኳን የምጠይቅ ሰው አይደለሁም እንዴ። መሸነፋችሁን ነጥብ እየጣላችሁ መሆናችሁን በዚህ ታሳያላችሁ። አንዱ ገንዘብ ይለምንብኛል፣ አንዱ የድሮ ፎቶን ያወጣል፣ አንዱ የድሮ ቪዲዮ ያመጣል፣ አንዱ ክሊፕ ይሰራብኛል። ምንድነው? ተሸንፋችኋል። የተሸነፈ ሰው ነው የሚንጫጫው። በየመንገዱ አጀንዳ የሚያመጣው የተሸነፈ ሰው ነው። እኔ ክርስቶስ ብቻ ነው አዳኜ ነው ያልኩት። ማንም ሌላ የሚያድነኝ የለም። ማንንም አልሰማም። እኔን መኑ ነው ያል። እውነትም መንገድም ህይወትም የእኔ ነኝ ነው ያለኝ ክርስቶስ። ሌላ ከየት ነው የምታመጣልኝ? መብት ነው። አንተ መብት ነው። የፈለግከውን አይነት ደርድረ ጻድቃን ከነሱ ጋር ጸልይ፣ ያማልዱኛል ብለ እንደፈለጋችሁ የመሆን መብት አላችሁ። ወደ እኔ ግን አዳኜ የግል አዳኜ ኢየሱስ ነው ብዬ ተቀበልኩ። የገባኝን ወንጌል የነገረኝን መጽሐፍ ቅዱሳዊ የሆነውን ነገር ተቀበልኩ። እንደው ሌላው ቢቀር በገንዘብ ትሰራላችሁ እንዴ? በእኔ ገንዘብ ምንድነው? በጊፍት ባርኩኝ የሚል ሙሉ ከፍተው አካውንት በእኔ መዝረፍ ጀመሩ። አይ በቃ ይህን ያህል መውረዳችሁን አላቅም ነበር። ይህን ያህል ስድቡን ኦርቶዶክስ ቤት ሙስሊም ቤት ጠግበነዋል። ስንሳደብ ነበር። ኦርቶዶክስና ሙስሊም ቤት ቄሱንም ማምጣው ማርያምን የካደ መናፍቅ እያለ የሚሰድብ ሙሉ የኦርቶዶክስ ቄሶች ናቸው። መውደድና ማምለክ ይለያያል። ማርያምን ማንኛውም ጴንጤ ይወዳል። አታማለድም ይላል። ግጥም አድርገን ነው የምንለው። ግጥም አድርገን አታማለድ። ምክንያቱም መጽሐፍ ቅዱስ ሲናገር አማላጁ፣ አስታራቂው፣ ፈራጁ ኢየሱስ ነው ብሎ ተናግሯል። መጽሐፍ ቅዱስ ነው ያለኝ። ከኪሴ አውጥቼ የምናገረው የሚናገር ጴንጤ የለም። ስለዚህ ያንን ነገር በግድ ካልተቀበላችሁ በጉልበት መጽሐፍ ቅዱሳዊ ባሉ ነው የሚላችሁን ሁሉ አድርጉ። የባሪያይቱን መዋረድ አይተዋልና ትውልድ ሁሉ ብፅዕት ይሉኛል ያለችው ቅድስት ድንግል ማርያም ልጇ እንዲመለክ ነው የፈለገችው። ሌላ ቦታ እንሂድ። በቤተልሔም ተወልዶ በኮከብ እየተመሩ በመላእክት ኮከብ እየተመሩ ወደ ጌታ ወደ ተወለደበት ሄደው ሲሰግዱ ለብቻው ለክርስቶስ ነው የሰገዱለት። ጊፍትም ይዘው የመጡት ከርቤውን፣ ወርቁን፣ እጣኑን ይዘው ሲመጡ ለሱ ብቻ ነው የሰገዱለት። ያ ንጉስ ብለው አምላካችን ብለው ሰገዱለት ይላል። ለማርያም እዛ ቦታ አልሰገዱም። ለምን አትጠይቁም? አጠገቧ ነው። የዛ ጊዜ ወልደዋለች። አጠገቡ ነው ያለችው። ለምን አልሰገዱለትም? ስለማይል ነው።
እሷም እንደኛ ለክርስቶስ ባሪያው ናት፣ የምትገዛው ናት። ስለዚህ ያልሆነ ትምህርት እያስተማራችሁ የክርስቶስ የተሰቀለው ደም የማርያም ደም ነው እያላችሁ ቃል በቃል ታቦት ይዛችሁ ሸምጥጣችሁ ህዝቡን የሸወዳችሁ ከዚህ በኋላ የሚያነብ ትውልድ ስለሆነ መታለል አይችልም። አሁንም እምላችሁ ምንድነው? በስሜ አትነግዱ። እንዴ በስም አይነገድም፣ ጥሩ አይደለም። እኔ ፎሎ እንኳን አልጠይቅም፣ እንኳን ጊፍት ፎሎ አልጠይቅም። ብዙ ወዳጆች አሉኝ፣ እግዚአብሔር ባርኮኛል። ብዙ ወዳጆች አሉ። እንዴ ጴንጤኮስ ሰድባቸው ኖሬ አንድም ቀን መልስ አልሰጡኝም። አቤል አቡና ትንሽ ፉን ትልብኛለች እንጂ ከዛ ውጪ መልስ የሰጠኝ ጴንጤ የለም። ጭራሽ በእኔ ስም ላይቭ እየገባችሁ የኔን ቪዲዮ ዳውንሎድ አድርጋችሁ ጊዜ ወስዳችሁ ዮኒ ማኛ በጊፍት ባርኩኝ ብለዋል እያላችሁ ስም ታጠፋላችሁ። ይሄ ነው ኦልሞስት 800,000 ፎሎወር አለኝ። ይሄ ነው ዋናው አካውንት። ማናችሁንም እንዲያርጉ ምል ሰው አይደለሁም። ግን የተሸወዳችሁ የምታሳዝኑ ሰዎች አላችሁ። እያወቃችሁ ማንነቴን እያወቃችሁ ለጥያቄ እንኳን ስትመጡ ያላፈራችሁ ወዳጅ ተብዬዎች አላችሁ። ያላፈራችሁ በስሜ እንደዚህ ሲያደርጉ አይታችሁ የእሱ አካውንት ነው አይደለም እንደማለት ልክ እንደሆነ አስመስላችሁ ያንተ አካውንት ነው እንደ እያላችሁ ትመጣላችሁ። በጣም ነው ታሳፍሩት። የምታቁኝ ይመስለኝ ነበር። ለረጅም ጊዜ ወዳጆች ስንሆን የምታቁኝ ይመስለኝ ነበር። እኔ እንደዚህ አይነት ተልካሻ ነገር አድርጌም አላቅም፣ ማንንም ጠይቄም አላቅም። ስለዚህ እግዚአብሔር ልቦና ይስጣችሁ። ኦርቶዶክስ አባቶች ከቻላችሁ ተረቱን አቁሙና አዳኝ የሆነውን ክርስቶስን ስበኩት። የዛኔ ህዝቡን መያዝ ትችላላችሁ። በጉልበት በስድብ በማጭበርበር ለማሸማቀቅ በመሞከር የሚደረግ እምነት ስለሌለ እሷን ተዋትና ተረቱን ተዋትና የነዘበነን ተረት ተውና ወንጌል የሚለውን መጽሐፍ ቅዱስ የሚለውን አስተምር። ምክንያቱም ማንበብ ጀምሯል የኦርቶዶክስ ልጅ። በህይወት ቀልድ የለም። በገንዘብ ልትቀልድ ትችላለህ፣ በአንዳንድ ነገሮች ልትቀልድ ትችላለህ። በህይወት ግን ቀልድ የለም። ስለዚህ አሁንም የኔ አካውንት አይደለም እንደዚህ አይነት ብልግና ያለው አካውንት ኖሮኝ አያውቅም። ገንዘብ አምጡ የሚል አካውንት እኔ በህይወቴ ማይኖረኝ በህይወቴ ማላረገው እንደዚህ አይነት ተራ ነገሮች ነው። ስለዚህ ጥንቃቄ አድርጉ ለማለት ፈልጌ ነው። ሰላማችሁ ይብዛልኝ። መልካም ጊዜ። ይቅርታ፣ ነገ ሙስሊም ልትሆን ትችላለህ ላልከኝ፣ ሙስሊም ኢየሱስ ብቻ አዳኝ ጌታ ነው ካለ አዎ ዛሬ ሰልማል። እቺ እንስማማ። ለሙስሊም ወንድምና እህቶቼ አድርሱ። ኢየሱስ ክርስቶስ ብቻውን አዳኝ ነው ካለ ሙስሊም እኔም ሙሉ ጴንጤ ሙስሊም እንሆናለን። ሙሉ ጴንጤ ተግባባ። ካልሆነ አምሰዋል። እንዴት እንደሚያሳብድ ፍቅሩ ለካ ስታብዱለት ነበረ። ያሳብዳል። አዲስ ትሆን በተለይ ኢየሱስ ከሰማይ ወደ ምድር የመጣው አጋንንት ለማባረር አይደለም። በዋናነት በሽተኞቹን ለመፈወስ አይደለም። ኢየሱስ ከሰማይ ወደ ምድር የወረደው አልፈወሰም፣ ፈውሷል። አጋንንት አላባረረም፣ አባርሯል። ሙታንን አልቀሰቀሰም፣ ቀስቅሷል። ውሃ ወደ ወይን ጠጅ አልቀየረም፣ ቀይሯል። በተዘጋ ቤት ውስጥ አልገባም፣ ገብቷል። ባህር ላይ አልተራመደም፣ ተራምዷል። ምልክቶቹን አላደረገም፣ አድርጓል። በዋናነት የመጣው ግን ለነዚህ ጉዳዮች አይደለም። ኢየሱስ ሰማይን ለቆ ወደ ምድር የወረደበት ዋናው ጉዳይ የጠፋውን ሕዝብ ለማግኘትና ከራሱ ጋር ወደ እግዚአብሔር መንግሥት ለማስገባት ነው። የሆነ ሰው ላይ ያለውን የቡዳ መንፈስ ለማባረር አይደለም ኢየሱስ የመጣው። ሄሎ የሆነ ሰው ቤት የጎደለውን ሶፋ ለመሙላት አይደለም። በዋናነት ኢየሱስ ከሰማይ ወደ ምድር የወረደው የጠፋውን ሕዝብ ለማግኘት፣ ርስቱን የለቀቀውን ሕዝብ፣ ከኤደን ገነት የተባረረውን ሕዝብ መልሶ ወደ እግዚአብሔር ክብር ለማስገባት ነው። ምልክቶቹን ማድረግ የሰዎችን ፎከስ ስለሚስብ መጀመሪያ ሰዎች እንድሉ የሰውን ትኩረት ለመሳብ በዚህ ዋው ብሎ የመጣውን ሰው አንቆ ቃሉን ለማስተማር ከወንበር ብድግ የሚያደርጉ ወዲና ወዲያ እንድትሮጥ የሚያደርጉ ነገሮች ይከሰታሉ። ዋና ግን አይደሉም። ዋናው ምንድነው? የእግዚአብሔርን መንግሥት መውረስ ነው። ከኢየሱስ ጋር በእግዚአብሔር ቀኝ መቀመጥ ነው። እስኪ አንድ ሰው አሜን ይበል።
የናዝረቱ ኢየሱስ በተአምራት የታጀበ አገልግሎት ነው ያገለገለው። ምልክቶች በጣም ወሳኝ ናቸው። ምልክት አያስፈልግም የሚል ሰው በጣም እጅግ በጣም የሳተ ሰው ነው። ምልክት በጣም ወሳኝ ነው። ወሳኝ እንደሆነ መጽሐፍ ቅዱስ ያስረዳል። ያመኑትን እነዚህ ምልክቶች ምልክት ይከተላቸዋል። እነሱ በሚያልፉበት መንገድ አጋንንት ይጮኻል። እነሱ በሚያልፉበት መንገድ ወንጌል ይሰበካል። እነሱ በሚያልፉበት መንገድ ሽባ ይተረተራል። እነሱ በሚያልፉበት መንገድ ሟርተኞች ይገለበጣል። ይሄ ነብይ ምን አለ በሉኝ? እንደ እብድ እናገራለሁ። በዚህ ዓመት 2017 በምሰራበት ስፍራ ምልክት ይከተላል። ገበያ መሃል ምልክት ይከተላል። ኤርፖርት ውስጥ ምልክት ይከተላል። ባስ ውስጥ ምልክት ይከተላል። ቢሮ ውስጥ ምልክት ይከተላል። ስራ ቦታ ምልክት ይከተላል። ኢየሱስን የተከተለው ምልክት ይከተላል። ጳውሎስን የተከተለው ምልክት ይከተላል። ጴጥሮስን የተከተለው ምልክት ይከተላል። ሐዋርያትን የተከተለው ምልክት ይከተላቸዋል። ወንጌልን መስበክ ምልክታችን ነው። አጋንንትን ማባረር ምልክታችን ነው። ሙታንን ማስነሳት ምልክታችን ነው። የክርስቶስን ጌትነት ማወጅ ምልክታችን ነው። በሽተኞችን መፈወስ ምልክታችን ነው። ትንቢት መናገር ምልክታችን ነው። ኢየሱስ ያድናል ማለት ምልክታችን ነው። መካከለኛው ኢየሱስ ነው ብሎ መናገር ምልክታችን ነው። በዚህ ዘመን የተበላሸ ነገር የለም። ሰዎች ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገጽታው ስም ይጸልዩ ሰዎች አሉ። ይሄ ደግሞ አንገታችንን የሚያስደፋ ነው። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ አሉ። ብዙ የሚያሳፍሩ ብዙ የሚያሸማቅቁ ነገሮችም በዚህ ዘመን ሆነዋል። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ያ ማለት የሆኑ 5 እና 10 ሰዎች ገስታውስ ከፍቶ ዘይት ሸጦ ቤት ነዱ ማለት በዚህ ዘመን ሪቫይቫል የለም ማለት ግን አይደለም። ዮሐንስ አንገት ስለተቆረጠ ኢየሱስ ነብይ መሆኑ ይቀራል ወይ? በቃ እግዚአብሔር የተናገረኝ ግን እንደ ዳዊት የተራቡኝ ልጆች አሉኝ። ውሳኔ ወስነ ከመምጣት በፊት እኔ አንዳንዴ በጸሎቴ መሃል አስቤያቸው ማላቃቸው ሰዎች ያመጣብኝና እግዚአብሔር በጣም ስለነሱ እንዳስብ ካረገ ምንድነው ብዬ ጸልያለሁ። እና ምን አይነት መልእክት ይመጣል ወደኔ? ዮኒ ምንም ጥያቄ የለውም፣ የተከፈተ አእምሮ ነው ያለህ፣ አንደበት አለህ። ከራስህ ይመስልሃል እንጂ በዓለም ውስጥ ሆነህ ራሱ ያንን አንደበት የሰጠ ምንም ነገር ተናግረ ሰዎች እንዲያዳምጡ እንዲከተሉ ያደረገው እግዚአብሔር ነው። ገባ? በአንተ ዙሪያ የሚወዱህም የሚጠሉህም whatever the case ሰዎች አንተን ያዳምጣሉ። በአንተ ዙሪያ በጣም ብዙ ሰዎች አሉ። ትልቅ ደረጃም ያለ ሁሉም ሰው ይሰማሃል። እግዚአብሔር ይሄንን ሰው አንድ ቀን ወደ ራሱ ሊቀይረው እንደሚችል እያሰብኩኝ በቃ ወስንና ተጠቅለል ወደ ክርስቶስ። ምንም አይነት ብሔረሰብን እየጠራህ አትውቀስም፣ አታሞግስም። በቃ ሌሎች ነገሮች ወደ ኋላ አልሄድም። ከዚህ በፊት ሁላችንም የምንለው የነበረውን ነገር አቁመህ የጌታን ነገር ወስነህ ግባ፣ ወደ ክርስቶስና እንዲህ አይነት መልእክት ላንተ ለማስተላለፍ በሶሻል ሚዲያ ላይ እያሰብኩኝ ከሆነ ጊዜ በኋላ ግን እንዲህ እንደልቤ የተሰማኝን አላወራም። ትንሽ ባላንስ አረጋለሁ። ሰዎች ቶሎ ሴንሲቲቭ ስለሚሆኑ ከሃይማኖት ልዩነት አንጻር እንደዚህ ጸብጫሪ ነገርም ካንተ ንግግር መዘው ስለሚያወጡ ፈርቼ ተውኩት። ከዛ በ4 ቀን ውስጥ በአቡነ ገብርኤል ንግግር ምክንያት ተቀይረ ሳይ እስከዛሬ ዮኒ ተቀይሮ ይመለሳል የሚሉ ሰዎች ነበሩ አይደል? ኖ አልኩኝ። ይሄ ኮንፈርሜሽን ነው። ይሄ በቃ የመወለጃ ጊዜ ነው። በቃ 9 ወር ካልሞላ ልጅ አይወለድም አይደለ? የእግዚአብሔር ቃል ዘር ውስጥ ነበረ። ታይሙን ጠብቆ ግን አሁን መታል።
ሰው ምነግርህ ነገር ምንድነው? ይሄንኛው ሌሎች አሁን ወደቀ ነገ ይመለሳል እያሉ ይጠባበቃሉ። እኔ በጣም እርግጠኛ ሆኜ የምናገረው ይሄ የእግዚአብሔር ጥሪ እንደሆነ አስባለሁ። ምክንያቱም ጴንጤ ሰብኮ አይደለም ያመጣ። እንዳልከው ኦርቶዶክስ ውስጥ በጣም የተወደዱ ወንጌል የገባቸው ትልልቅ ሰዎች አሉ። በጣም ብዙ ክርስቶስን የሚወዱ እውነተኛውን ወንጌል የሚከተሉ አባቶች አሉ፣ ምዕመናን አሉ። አንተን በእነሱ በኩል ነው ጌታ ያገኘ ሰው። አሁን የገባህበት ህይወት ምን አይነት እንደሆነ ልንገርህ። የሆነ ሀገር ስትሄድ ትኬት ትቆርጣለህ አይደል? መሄጃና መመለሻ። ይሄ ግን ዋን ዌይ ቲኬት ነው፣ መመለሻ የለውም። ከተመለስክ ሰይጣን ይበቀልሃል። ዩሲ ስለዚህ የገባህበት ህይወት ኖርማሊ እሱን የጠራህ ራሱን የጠራህ እጄ መዳፍ ላይ ቀርጫችኋለሁ ማንም ሊያወጣችሁ አይችልም ስለሚል አትወጣም። እንደገና ክርስቶስ የወደዳቸውን እስከ መጨረሻ ወደዳቸው ስለሚል ካንተ ሁኔታ ተነስቶ አይጠላህም። ሰው አንድ ነገር ማሰብ ያለብህ የገባህበት ህይወት መንገዱ ወደፊት እንጂ ወደኋላ የለውም። ልክ አንድ እርምጃ ወደፊት ስትራመድ ትላንት የረገጥከው መሬት ተንዷል ኦሬዲ። ዞር ብትል ገደል ነው ያለው። ስለዚህ ጀስት ፎከስ ኦን ጂሰስ። ጴጥሮስ በውሃ ላይ በተራመደ ጊዜ የጠራው ኢየሱስን አይኑን ሲያይ ባህሩ ላይ መራመድ ችሎ ነበር። ዙሪያውን ግን ሲመለከት ወጀቡን አውሎውን ሲመለከት እኔ ነኝ በዚህ መራመደው ምናልባት ብሎ ይሆናል መስመጥ ጀመረ። ግን ደግሞ የጠራው ታማኝ ስለሆነ እጁን ጎትቶ አወጣው። የጠራህ ኢየሱስ ነው እስከ ዘላለም ድረስ። በአብ ቀኝ አንተ እንደተወለድክ ወዲያው የመንግስተ ሰማያት ዜጋ ነህ፣ ለዚሽ ምድር እንግዳ ነህ። ስለዚህ አሁንም የምነግርህ ሰዎችን እንዳታይ አይንህ ተሰቅሎ ያዳነህ ኢየሱስ ላይ ለዘላለም እንደዛ ይሁን። በጣም በቅርብ ሰዎች ሳይቀር ፈተና ሊደርስ ይችላል። ስለዚህ እግዚአብሔርን እርዳኝ አግዘኝ በለውና ውደዳቸው። መስቀል ላይ ያለው ከጎንና ከጎን ሰው ተሰቅሎ ጌታ ሁለቱ የተለያየ ሐሳብ ነበረባቸው አይደል? የኛም ህይወት ሁሌ መስቀል ላይ ነው። ክርስቶስን ስንከተል ሁሉም የራሱን መስቀል ይዞ ይከተለኝ ነው የሚለው። አንደኛው ምን ይለዋል? ጌታ ከሆንክ እኛንም ማደን ራስህንም ማደን ይለዋል። አንዱ ደግሞ በፍርድ ወንበር እንኳን ተቀምጠህ በዚች ሰዓት እንኳን እንደው አትፈራምን? እኛ ስለ ኃጢአታችን ይሄ ፍርድ አገኘን፣ እሱ ንጹህ ነበር ብሎ መሰከረ። ከዛ በመንግስት አስበኝ አለው። የመጀመሪያ ሰው እሱ ነው የሆነው። ሃይማኖቱ ኦርቶዶክስ አልነበረም፣ ጴንጤ አልነበረም፣ ካቶሊክ አልነበረም። ኢየሱስን ያመነ ነው የመጀመሪያው ሰው። አስበሃል? ዛሬ በገነት የተባለ ከነ ዳዊት ቀድሞ ዩሲ። ስለዚህ ሁሌ በእኛም መስቀል ላይ እንዲህ አይነት ሰዎች አሉ፣ ዳርና ዳር። ሰዎች እንኳን ቢጠፉ ሐሳባችን አንተ ትላንት እንዲህ ነበርክ ይልሃል። አንተ ትላንት እንዲህ ያረክ። አዩ ሲሪየስ? አሁን አንተ እውነት በዚህ መንገድ ትቀጥላለህ? እነዚህ አይነት ምቾቶችን አንተ ይልሃል ራስህ። ሰው ቢጠፋ እንኳን የዚህ ሰዓት ላይ አትስማው። በቃ ወደደኝ በለው። በበደላችን ሙታን ሳለን የወደደን ክርስቶስ አሁንማ ወደነው ስንከተለው በፍጹም አይጠላንም። አሁንማ ልጆቹ ሆነን በፍጹም በድካማችን የሚራራልን ሊቀ ካህን ያለን ፍጹም እሱ ብቻ ነው። ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው እሱ ብቻ ንጹህ የሰው ዘር። እኛማ ኃጢአተኞች ከአዳም የወረስነውን ኃጢአት በሱ ደም ያጠብን። ስለዚህ ጌታ ከኛ ምንም አይጠብቅም። ከዳንን በኋላ የጽድቅን ስራ ለመፈጸም በአእምሯችን መታደስ ለመለወጥ ሰዎች እኛን ሲያዩ የኢየሱስን መልክ እኛ ላይ እንዲያዩ ዕለት ዕለት ራሳችንን እየሰራን የቃሉን ወተት እየጠጣን መጽሐፍ ቅዱስ እያነበብን ከቅዱሳን ጋር እየተገናኘን ከነሱ ጋር ውይይት እያደረግን ወንጌል እየተማርን ራሳችንን ለመቀየር እናለማምዳለን። ዩሲ የገባንበት ህይወት ይሄ ነው እንጂ እስክንሞት ድረስ እንፎርሻለን። እስክንሞት ድረስ ሌላ ነገር እናደርጋለን።
ቅዱስ ጳውሎስ ምን አለ? ራሴን የማልፈልገውን ነገር ሳደርግ አገኘዋለሁ ብሏል። እዚህ ስጋ ውስጥ እስከተቀመጥን ድረስ ወደ ጌታ እስክንሄድ ይሁን ስህተቶች አይጠፉም። ዋና መገለጫችን ግን እሱ አይደለም። ጌታ እስከ መጨረሻ ወዶናል። እኛ በፍቅር ሰዎችን መያዝ አለብን። ወደ ኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር፣ እሱ ላይ ይደፋልሃል። ከዛ ፍሬንድ ብድግ ቢልስ ሮብ ቀን ነው የፈውስ ፕሮግራም ነው የሚባለው ያኔና ያው ክርስቲያን የሆኑ ያውቃሉ። ከየሀገሩ ነው የሚመጣው ያኔ ቀሱ ጋር ነው ያለው ሌላ ቦታ የለም። ከዛለ መጸለይ ጀመረ ፓስተር ዳዊት። ፓስተር ቶማስ የሚባለው አገልጋይ አለ፣ እሱ በቃል ሰበከ። ከዛ ፓስተር ዳዊት ደግሞ ለፈውስ ጸሎት ጀመረ ማለት ነው። እና አስታውሳለሁ እንደዚህ ክብ ጎድጓዳ ሳህናት በዘይት እየጸለየ ለበሽተኞች ማለት ነውና መድረኩ ሰው ገብቶ ስለሞላ ወደኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር፣ እሱ ላይ ይደፋልሃል። ከዛ ፍሬንድ ብድግ ቢልስ ብድግ አለ። እንዴ ይሄ ነገር ብድግ ነው። እኔ ከዛ በፊት ምንድነው የምናወራው? በየጫት ቤቱ በየመጠጥ ቤቱ ጴንጤው ላይ ሙድ ስንይዝ እነዚህ እኮ ጴንጤዎች ሰው ይገዙና በዊልቸር አስገብተው ብር ይሰጣል፣ ዝለል ትባላል። ይሄ ወሬያችን ነው። በደንብ ነው ሙድ የምንይዘው። እዚህ ጋር አይቼዋለሁ ደጅ ትክክለኛ አካለ ስንኩል ነው። ያውም ለሱ ሲጸለይለት አይደለም ለሰው ሲጸለይ ዘይቱ ተደፍቶበት ሰውየው ብድግ አለ እና በጣም ኢሞሽናል ስለሆንኩኝ ሰውየው ሲዘል አብሬ እዘልልሃለሁ ተነስቼ ማለት ነው። ከዛ ለካ መድረክ ላይ ነው ያለው። ሄጄ ቁጭ አልኩኝ ተመልሼ ማለት ነው። ደንግጬ የሆነ ጠላ ቤት አግኝቶኛል። እዛ ቦታ ላይ ጌታ እርግጠኛ ሊያደርገኝ ፈልጓል። ሊሰራ ያሰበውን አስብ። ሰውየው ከስጋ ሽባነት ነው የተፈታው። እኔ ግን ከመንፈስ ሽባነት በዛች ሰዓት ተፈትቻለሁ። ከፀሐይ መውጫ እስከ መግቢያ የኢየሱስን ትንሣኤ የሚያወሩ የቤተሰብ ጉዳይ የማይዛቸው፣ የመንደር ጉዳይ የማይጠልፋቸው፣ የሆነ ነገር ወደኋላ የማያዘገያቸው፣ የጠላትን አሰራር እየሰበሩ የሚራመዱ፣ መርገምን እየሰበሩ የሚራመዱ አንዳንድ ሰዎች ከኛው መካከል ይነሳሉ። ከኛው መካከል አንዳንድ እናቶች ይነሳሉ። በጣም የተከበራችሁ እናቶች፣ በኢየሱስ ክርስቶስ ደም የተሳባችሁ እናቶች፣ የክርስቶስን ትንሣኤ እንድትመሰክሩ በኃይል የታጠቃችሁ እናቶች፣ እኔ ለእናንተ መልእክት አለኝ። ከአንዳንድ ሰነፍ ሰዎች ወደ ሴቶች የሚሰነዘረውን የስንፍና ንግግር ዛሬ እንገለብጣለን። ሴት መመስከር ትችላለች። ሴት ማወጅ ትችላለች። ሴት ማስገረም ትችላለች። ሴት ሰብራ መውጣት ትችላለች። ሴት ስታወራ ቦታ አለመስጠት፣ ሴት ስታወራ በግራ ጆሮ መስማት ይቀራል። ኃያላን በፊትሽ ቁጭ ብሎ ይሰማሉ። ኃያላን በፊትሽ ቁጭ ብሎ ያዳምጡሻል። የሚሰሙ እናቶች አሉ አለኝ እግዚአብሔር። ጸልዮ የሚሰሙ፣ ትንቢት እየተናገሩ የሚሰሙ፣ ወንጌል እየሰበኩ የሚሰሙ። የሚያስታጥቅ መንፈስ ይመጣል። የሚያስታጥቅ ክብር ይመጣል። ዛሬ የምትታጠቁበት ቀን ነው። ኃይል የምትታጠቁበት ቀን ነው። ቅባት የምትታጠቁበት ቀን ነው። ሉቃስ ወንጌል ምዕራፍ 24 የሚያወራው ኢየሱስ ክርስቶስ በተቀበረበት መቃብር አካባቢ ስለተከሰተው ክስተትና ከክስተቱ ጋር ተያይዞ ስለ ሶስቱ ሴቶች ያወራል። ታሪክ እንደሚያስረዳው በአይሁድ ጊዜ አቆጣጠር መሰረት የአይሁድ ሰንበት የሚጀምረው ከቅዳሜ ምሽት ጀምሮ ነው። ሁለቱ ማርያሞችና ሰሎሜ አንድ ላይ ሆኖ ቅመማ ቅመም ገዝቶ ወይም ሽቱ ገዝቶ ገና ሳይነጋ አስከሬኑን የሚቀቡበትን ውድ ሽቶ ይዞ ቅመማ ቅመም ይዞ ጉዞ ጀመሩ ይላል። ጨለማውን ለመጋፈጥ መወሰናቸው ለኢየሱስ ምን ያህል ፍቅር እንዳላቸው ያመለክታል። ተያያዙና የሆነ ቦታ ላይ ስትደርሺ ይነጋል በሉት። ለአንዳንዶቻችሁ ሊነጋ ነው። መንገድ ላይ ያላችሁ ይነጋል።
መንገድ ላይ ያላችሁ ይነጋል። መንገድ ላይ ያላችሁ ይነጋል። ይታየኛል፣ እየነጋ ነው። ይታየኛል፣ ልትገረሙ ነው። ይታየኛል፣ የሆነ ድንጋይ ልንከባለል ነው። ይታየኛል፣ የሆነ መቃብር እየተከፈተ ነው። ሴቶቹ መንገድ ሲጀምሩ ገና ጨለማ ነበር። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ማየት ትችላላችሁ። ሴቶቹ መንገድ ሲጀምሩ ገና ጨለማ ነበር። ጨልሞ እያለ ነው ጉዞ የጀመሩት። የበረታውን ጨለማ ጌም የምትወዱ ሰዎች ካላችሁ የኳስ ማለት ነው፣ ባስኬትቦል ወይ ሶከር ወይ ሩጫ ላይቭ ማየትና የተቀዳውን ማየት እኩል ላይቭ ነው። ምን እንደሚሆን አታውቀውም እና በስጋት ነው የምታየው። ለምሳሌ እኛ ድሮ የሲድኒ ኦሎምፒክ ላይ ኃይሌና የኬንያው ፖል ቲርጋት ሲተናነቁ ትዝ ይላችሁ እንደሆነ እስከ መጨረሻው ደቂቃ አይታወቅም ነው። እስከ መጨረሻው ሰከንድ እንደዚህ ተወጥረን ያየነው ብዙዎቻችሁ ኃይሌን የምትወዱ ካላችሁ ማለት እንደዚህ ተወጥረን ማለት ነው። ከዛ ለብዙ ዓመት የኛ ሀገር ቴሌቪዥን ፊልሙን የስፖርት መክፈቻ አድርጎ ያሳየው ነበር። ያን ትንቅንቅ ማለት ነው። ትንቅንቁን ባየን ቁጥር አንልም። ለምን? ውጤቱን ኦልሬዲ ስለምናውቀው። እንዲያውም የሚወጠር ሰው ካለ መናገር እንጀምራለን። ቆይ ልንገር፣ እኔ አይቼዋለሁ፣ ጨዋታውን አይቼዋለሁ፣ ውጤቱን አይቼዋለሁ፣ ምን እንደሚሆን አይቼዋለሁ፣ ማን እንደሚያሸንፍ አይቼዋለሁ፣ ማን እንደሚገባ ኃይሌ ነው ቀድሞ የሚገባው እያልን እናወራለን። ወንድሞች እናቶች፣ ልክ እንደዛ እኮ ነው። በመስቀል ላይ እኮ ኢየሱስ ክርስቶስ ኦልሬዲ አሸንፏል። ውጤቱን አሳይቷል። ስልጣናቸውን ገፏቸዋል። ምን እንደሚሆን እናውቀዋለን። ዓለም እኛ የሆነ እኩል አማልክት እየተጣሉ ላይቭ እያየን ማን ያሸንፋል ብለን የተወጠርን ሰዎች አይደለንም። እሺ እኛ ሪላክስ አድርገን ነው እግዚአብሔር አምላካችንን የምናከብረው የምናስከብረው፣ እናገለግለዋለን፣ እንኖርለታለን። ለምን? የጨዋታውን መጨረሻ ስለምናውቀው፣ የመጽሐፉን መጨረሻ፣ የታሪኩን መጨረሻ ስለምናውቀው። ኢየሱስ ክርስቶስ አሸናፊ አምላክ